ይህንን አድርጎ መንግስቱን ገለጠ። 9 ሰዓት በሆነ ጊዜ ነፍሱ ከስጋው ተለይታ በአካለ ነፍስ ወደ ሲኦል ሄደ። ነፍሳትንም ከሲኦል አወጣቸው። 11 ሰዓት በሆነ ጊዜ ዮሴፍና ኒቆዲሞስ ደግ ሰው ጻድቅ ሰው የነበረው ዮሴፍ ኒቆዲሞስ ስጋውን ለምነው በንጹህ በፍታ ገንዘው በአዲስ መቃብር ቀብረውታል። ቀድሞም በሕፃንነቱ ያገለገለው ዮሴፍ የሚባል ሕፃን ነበር። ያም ሰው ጻድቅ ነበር ይላል ማቴዎስ፣ ቅዱስ ማቴዎስ እንደጻፈው። የገነዘው ዮሴፍም ጻድቅ ነበር ይላል ወንጌል ሲናገር። በጻድቅ ያደገው ጌታ በጻድቅ እጅ ተገነዘ። የእሱን ስጋ ሊዳስሱ የሚገባቸው ካህናት ንጹሐን መሆን ይገባቸዋል ብሎ ለምስጢረ ክህነት አርአያ ለመሆን በንጹሐን እጅ ተገነዘ በደቀ መዛሙርቱ። ከዚህ በኋላ በአዲስ መቃብር ተቀበረ። ታላቅ ደንጊያ ገጠሙበት። ያን ድንጋይ ለ3 ለ4 ለ5 6 ለ10 ሰው የሚነሳ አይደለም። ከበው ትልቅ ድንጋይ ገጥመውታል። በዘመኑ በሚታወቅ የአይሁድ ማህተም ታትሞበታል። ከሮማውያን ጭፍሮች ተካሰው ጠባቂዎችን ዘበኞቹን አኑረውበታል። መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ነፍሱን ከስጋው አዋህዶ ተነስቷል። 33 ዓመት በዚህ ዓለም እንደቆየ 33 ሰዓታትን ደግሞ ከነፍሳት ጋር በገነት ቆይቶ ስጋውን አዋህዶ በእርግጥ ተነሳ። ከተነሳም በኋላ ሴቶቹ ሽቱ ይዘው በሌሊት ቀደም ብለው ወደ መቃብሩ ሄዱ። እዚያም በሄዱ ጊዜ መልአኩ አገኛቸው። ሲሄዱ ድንጋዩን ማን ያንከባልልልናል እያሉ ነበር የሄዱ። ሲሄዱ መልአኩ ድንጋዩን አንከባሎ ተቀምጦ አገኛቸው። ፈሩ። እናንተ አትፍሩ፣ ክርስቶስን ትፈልጋላችሁና እሱ በዚህ የለም እንደተናገረ ተነስተዋል አላቸው። በኋላም ጌታችን ኢየሱስ ክርስቶስ ራሱ ለሴቶችም ለሐዋርያትም ለሌሎችም ለ500 ባልንጀሮች ተገለጠ። 40 ቀንም ከደቀ መዛሙርቱ ጋር ቆየ። የሕይወታችን ራስ ክርስቶስ ሞትን አሳፈረ እንጂ እሱ ሙቶ ቀርቶ አላፈረም አላሳፈረንም። የሞትን ራስ ሰብሮ ተነሳ። በዚህም ሕይወታችን ተመሰረተ። እኛም የትንሣኤ ልጆች ለመሆን በቃን። ባለ ተስፋዎችም የመንግሥተ ሰማያት ባለ ርስቶች ሆን። ኢኮንክሙ ነግደው ፈላሴ፣ ስደተኞች መጻተኞች አይደላችሁም አለ ቅዱስ ጳውሎስ። አላ ሰብአ ሀገሪቶሙ ለቅዱሳን አንትሙ፣ እናንተ የቅዱሳን የአብርሃም የይስሐቅ ርስት ወራሾች ባለ ሀገሮች የመንግሥተ ሰማያት ተስፈኞች ናቸው እንጂ መጻተኞች ስደተኞች አይደላችሁም ማለት። ጌታ ተነስቶ ሕማማችን እንዲያበቃ ፈርሶ መቅረት እንዲቀርልን የሰው ባህሪ በትንሣኤ እንዲከብር የዘላለም ሕይወት እንዲመሰረት የገነት በር እንዲከፈት አደረገ። ሰውን አከበረ። ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ጌታ ባይነሳ ሰው መሆኑ ትርጉም የለሽ በሆነ ነበረ። ጌታ ስለተነሳ የሰው ልጅ ከበረ። የሰው ባህሪ በሞት ላይ ሰለጠነ። የተማረከን አውሬ አስረው መርዙን አስተፍተው ታናሽ ሕፃን ልጅ እንዲጎትተው እንደሚያስረክብ አርበኛ ጌታ ዲያብሎስን ማርኮ ሞትን ሰብሮ ሞትን እሱ ገዝቶ እኛን እንድንገዛው እኛም እንድናሸንፈው በሞት ላይ ስልጣንን ሰጠን፣ አሰለጠንን፣ ኃይል አስታጠቀን፣ ሞትን እንዳንፈራው አደረገን። የትንሣኤውን ብርሃን በልጅነት ሰጥቶ በጥምቀት አክብሮ ሰውነታችን በጸጋ አሰልጥኖ በሀብተ መንፈስ ቅዱስ ሸልሞ ሞትን የሚያሳፍር አጋንንትን የሚረታቸው እንዲሆን ለእኛም ሰውነት ኃይልን ሰጠ ጌታ። ይህን ያገኘንበት ዕለት ስለሆነ ሁላችሁም ክርስቶስ ተንሥአ እሙታን
እንኳን ደስ ያላችሁ፣ መድኃኔዓለም እንኳን ብርሃኑን ገለጠልን እላለሁ። ርዕሱን ወደ ማብራራት ሲሄድ እንደተናገረ ተነሳ ብሏቸዋል። እነዚህ ሴቶች ትንሣኤውን ለሴቶች የገለጠበት ምክንያት አለ። መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሣኤውን ደግሞ ለሴቶቹ ገለጠ። ባህሪያችን አከበረ። ዲያብሎስ ሴትን ሲንቅ ይኖር ነበረ በሴት እርግማን ስላመጣ። ጌታ ደግሞ ትንሣኤውን ለሴቶች በመንገር በመግለጥ የጠፋውን እንደመለሰ፣ የተዋረደውን እንዳከበረ፣ የሞት ምክንያት የሆነውን የሕይወት ምክንያት እንዳደረገ፣ የሴቶችን ባህሪ እንዳከበረና እንደባረከ ጌታ ገለጠ። ዲያብሎስን ናቀው። እሱ ባዋረዳት ሴት ሕይወትን በማምጣት በመወለድ ዲያብሎስን አሳፈረው። ከሴት ልጅ ተስፋ ይወለዳል ብሎ ሰይጣን አስቦ አያውቅም። ግን ጌታ ከሴቲቱ ከድንግል ማርያም በመወለድ በሴት ጆሮ የመጣውን ሞት በሴት ጆሮ ብስራት በማሰማት ሕይወት በእሷ ማኅፀን በማደር በኋላም ተነስቶ ደግሞ ለሴቶቹ ትንሣኤውን በመግለጥ የሰውን ልጅ ባህሪ አከበረ። ከሴት የተወለደ ሁሉ ለሞት ተሽጦ ነበረ። ሕይወት ከሴት ተወልዶ ሞትን አሳፍሮ ከሴት የተወለድነውን ሁሉ በክብር ለመቆም አበቃን። የጸጋው ተሳታፊዎች፣ የመለኮቱ ግብር የባህሪ ክብሩ ተሳታፊዎችና ባለሟሎች፣ የክብሩ ወራሾች፣ የክብሩ ቀዳሶች፣ የዘላለም ነገስታት እንድንሆን እሱን ራስ አድርገን ተሰብስበን በሱ ፍቅር ተሸልመን እንድንኖር ለጸጋ፣ ለዘላለም ሕይወት፣ ለባለሟልነት፣ ለሰማይ መንግስት፣ ለክብር፣ ለባለሟልነት ጠራን። የሁሉ የበቃ ነው በትንሣኤው ነው። እንደተናገረ ተነስቷል ያለ ምንድን ነው የሚለውን የመጀመሪያው ስንተረጉም ጌታ በብሉይ ኪዳን እንደሚነሳ ተነግሮለታል። በመዝሙር 77 ላይ ጌታ ሲናገር ወተንሥአ እግዚአብሔር ከመዘንቃህ እምንዋም፣ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ፣ ወከመ ኃያል ዘህዳገ ወይን አለ። ከወይን ስካር እንደሚነሳ ስካሩ እንደለቀቀው ጎልማሳ እንዲሁ እግዚአብሔር ተነሳ። ወቀተለ ጸሮ በድህሬሁ፣ በኋላውም ጥልን አጠፋ። ወአልበሶሙ ኀፍረተ ለጸላይቱ፣ ጠላቶቹንም ጉስቁልና ለበሳቸው ይላል። እግዚአብሔር ከእንቅልፍ እንደተነሳ ተነሳ ያለው እግዚአብሔር ወልድ ሞትን ድል አድርጎ ስለተነሳ ነው። ጠላቶቹን በኋላው ገደለ ያለው በመስቀሉ ጥልን ገደለ ማለቱ ነው። ከጀርባው ባለ መስቀል በኋላው ጥልን አጠፋ አለ። ከጀርባው ባለ መስቀል ጥልን ዲያብሎስንና ሞትን አጠፋ። ለጠላቶቹም ጉስቁልናን ኀፍረትን አለበሳቸው ማለት ላጋንንት ኀፍረትን ጉስቁልናን አለበሳቸው ተብሎ ትንሣኤው ተነግሮለት ነበረ። ከዚያ በምሳሌም ዮናስ በአሳ አንበሪ ውስጥ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቶ ነበረ። ይህ ግልጽ ትንቢት ነው። ጌታም ይህንን ምን ብሎ ተናግሯል? በማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ሲናገር በከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ ዕለታተ ወሰሉሰ ለያሌ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ከርሰ ምድር ሰሉሰ ዕለታተ ወሰሉሰ ለያሌ። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ የሰው ልጅም በምድር ሆድ ውስጥ 3 ቀን 3 ሌሊት ይቆያል እና ይነሳል ብሎ ጌታ አስተምሯል። በቁሙ በቃል አስተምሯል። እነሳለሁ ብሎ ይህንን የነገራቸው ምንድን ነው? ጌታ እኔ በእግዚአብሔር ስልጣን አጋንንትን አወጣለሁ አላቸው። እነሱ አይሁድ በብኤል ዜቡል ያወጽኦሙ ለአጋንንት፣ በአጋንንት አለቃ አጋንንትን ያወጣል ቢሉት እኔ በእግዚአብሔር ስልጣን ነው አጋንንትን የማወጣ አላቸው። በእግዚአብሔር ስልጣን አጋንንትን አወጣለሁ ሲላቸው ምን ብለው ጠየቁት? ለዚህ ምን ምልክት ታሳየናለህ አሉት። ምልክት ታሳየን፣ በእግዚአብሔር ስልጣን አጋንንትን አወጣለሁ ካልክ እግዚአብሔር ለመሆንህ ምልክትህ ምንድን ነው ማለታቸው ነበረ።
የእግዚአብሔር ልጅ እግዚአብሔር ነውና። ምን ብሎ መለሰላቸው ጌታ? ዘማ ትውልድ እሉት ወግፍቲት ትምህርተ ተአስስ። ዘማዊና መንዝራ ትውልድ ምልክትን ትሻለች። ወትምህርት ሰይቱ ሀባ ዘእንበለ ትእምርተ ዮናስ ነቢይ። ምልክት ግን አይሰጣትም ከዮናስ ምልክት በቀር አላቸው። እንግዲህ ዘማዊ ማለት በሚስቱ በባሉ ጸንቶ የማይኖር ወንድ፣ ሴት በሚስቱ የማይጸና ወንድ፣ በባሏ የማትጸና ሴት ዘማዊ ይባላል። ነገሩ አንድ ሆኖ ሳለ ሴት ወንድ የምትለውጥ፣ ነገሩ አንድ ሆኖ ሳለ ሴት የምትለውጥ ማለት ነው። እንደዚሁም ሁሉ የዮናስ ምስክርነት ለእኔ ትንሣኤ ምስክር ሆኖ ሳለ፣ ይህ በቂ ማስረጃ ሆኖ ሳለ ሌላ አምጣ ማለት ዝሙት ነው። የዮናስ በአሳ አንበሪ ውስጥ መኖር ለእኔ ትንሣኤ ምስክር ነው። ሌላ ምልክት አልሰጥም። ሌላ መለወጥ ዝሙት ነው። ይህ በቃችሁ፣ ይህ ምስክሬ ነው አላቸው። የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ጌታም ይህንን ምስክር አድርጎ በሦስተኛው ቀን በመነሳት እንደተናገረ ተነሳ። 3 ቀን ነው የምቆይ እንዳለ 3 ቀን ቆይቶ ተነሳ አላቸው። እንደተናገረ ተነሳ ያለበት አንዱ ይሄ ነው። ሁለተኛ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ በቃል እንዲህ ብሎ አስተምሯል። አሁንም ጌታ በቤተ መቅደስ ተገኝቶ ቤተ መቅደሱን መነገጃ አድርገውት ስለነበረ በጅራፍ እየገረፈ ሲያስወጣ ይህን ለማድረግህ ምን ምልክት አለ አሉት። ቤተ መቅደሱ የእግዚአብሔር ነው። አንተ ቤተ መቅደሱን የምታጸዳበት የእግዚአብሔር ልጅ የመሆንህ የእግዚአብሔርነት ስልጣንህ ምልክትህ ምንድን ነው አሉት። ንስትወ ለዝንቱ ቤተ መቅደስ ወበሰሉ ስለት አነሰው። ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ እሰራዋለሁ አላቸው። እነሱም በ46 ዓመት ታንጸ ዝንቱ ቤተ መቅደስ ወአንተሰ በሰሉ ስለት ታነሰው። 46 ዓመት የተሰራውን ቤተ መቅደስ በ3 ቀን እሰራዋለሁ ትላለህ አሉት። ውእቱሰ በእንተ ቤተ ሥጋሁ ይቤሎሙ አለ ወንጌላዊ። እሱ ይህን ቤተ መቅደስ አፍርሱት በ3 ቀን እሰራዋለሁ ማለት እናንተ ሥጋዬን ቤተ መቅደስ የተባለ ሥጋዬን ትሰቅሉታላችሁ፣ በ3ኛው ቀን አስነሳዋለሁ እያላቸው ነበር አለ ወንጌላዊ ዮሐንስ። ስለዚህ ተንሥአ በከመ ይቤ ቤተ መቅደሱን አፍርሱት እነሳለሁ እንዳለ ተነሳ፣ እንደተናገረ እነሳለሁ ብሎ አስቀድሞ ተነግሯል። አንዳንድ ሰዎች ኢየሱስ አልተሰቀለም፣ በኢየሱስ ምትክ ሌላ ሰውን የተሰቀለ ይላሉ። እሱ እኮ እሰቀላለሁ እሞታለሁ ብሎ ቀድሞ ተናግሯል። እሞታለሁ እንዳለ ሙቷል፣ እነሳለሁ እንዳለም ተነስቷል፣ ቀድሞ ተናግሯል። የማቴዎስ ወንጌል ምዕራፍ 16 ላይም እንዲህ ብሏቸዋል። አሁን አድርግ ኢየሩሳሌም እንወጣለን ወይ ይይዝዎ ለእጓለ እመሕያው፣ የሰው ልጅንም ይይዙታል፣ ወይ ይሰቅልዎ ይሰቅሉታል፣ ወአመሳልስት ዕለት ይትነሣ በ3ኛው ቀን ይነሳል ብሎ ነግሯቸዋል። እንዲህ ብሎ እንደተናገረ አላስቀረም ቃሉን። ተነሳ፣ እነሳለሁ ብሎ እንዳስተማረ ተነሳ። ይህ በትምህርት ያስተማረው ነው። በትምህርት ያስተማረው ነው። ሌላስ በትምህርት ብሎ አስተምሯል። አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ይሐዩ። እኔ ትንሣኤ ነኝ፣ እኔ ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳን ይነሳል አለ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳ ይነሳል አለ። ክርስቶስ ሕይወት ነው። ሕይወትንም ሲሰጣቸው አይተናል። ሕይወት ስለሆነ የሐዋርያት ሥራ ምዕራፍ 2 ላይ እንደነገረን ቅዱስ ጴጥሮስ ኢይክል እሕዞቶ ሞት እሱን ይዞ ማስቀረት አልተቻለውም። ለምን? ክርስቶስ ለምንድን ነው የተነሳ? ሞት ሊይዘው ስለማይችል። ሞት ይይዘው ያልቻለ ለምንድን ነው? ሕይወት ስለሆነ። ሕይወት ነኝ ብሎ እንዳስተማረ ተነሳ። ተንሥአ በከመ ይቤ እንደተናገረ ተነሳ። መልአኩ ለሴቶቹ እንደተናገረ ተነሳ ያላቸው ይሄን ነበረ። የዮናስ ምሳሌ ነው ብሎ እንዳስተማረ ተነሳ። ቤተ መቅደሱን አፍርሱትና እሰራዋለሁ እንዳለ ሙቼ እነሳለሁ ማለቱ ነበር። ተነሳ። ኢየሩሳሌም እንወጣለን ይገሉኛል እነሳለሁ እንዳለ ተነሳ። ትንሣኤ ነኝ እንዳለ ተነሳ። ሕይወት ነኝ እንዳለ ተነሳ። በተግባርም ያስተማረው ትምህርት
ትንሣኤ እንደሆነ ነበረ። በተግባርም በምሳሌም በትንቢትም በተግባርም። በተግባር ምን ብሎ አስተምሮናል ጌታ? ቅዱስ ቄርሎስ ተረፈ ቄርሎስ ምዕራፍ 3 ላይ ቁጥር 6 ላይ ሲናገር እስመ ሰማዕተ ቃላቲሁ ምግባሩ ይላል። የትምህርቱ ምስክር ስራው ነው ይላል። የጌታ የትምህርቱ ምስክር ስራው ነው። ለተናገረው ትምህርት ስራው ምስክር ነው። እሱ ምን ብሎ ነበረ? ወይቤ አነ ፍኖት አለ። እኔ መንገድ ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ ነኝ አለ። ለዝንቱ ቃል ኮኖ ሰማዕተ ሐንካስ አህዮ እንዘ ይሐውር በፍኖት። እኔ መንገድ ነኝ ለማለቱ አንካሳው በእግሩ በመሮጥ ክርስቶስ የሕይወት መንገድ መሆኑን መሰከረለት ይላል። ተፈውሶ አንካሳው በቃሉ ድኖ በእግሩ በመሮጡ ክርስቶስ የሕይወት መንገድ መሆኑን መሰከረለት። ወይቤ አነ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ ብሎ ተናግሮ ነበረ። ለዝንቱ ቃል ኮኖ ሰማዕተ አልዓዛር ተንሥኦ እምነ ሙታን፣ ሕይወት ለመሆኑ አልዓዛር ከሙታን ተነስቶ መሰከረለት። ወይቤ አነ በትር፣ እኔ በትር ነኝ አለ። ሐረገ ወይን ያለውን የሐረገ ወይን ነኝ አለ። አንድም ሄኖክ እሱን በትር እንደሆነ ተናግሮለታል። በመጽሐፈ ኪዳንም በትር ዘዘበጦ ለሰይጣን ብሎ መስክሮለታል። እሱም እኔ የወይን ግንድ ነኝ ባለው በትር የሚለው ከዚህ ይገኛል ይወጣል። በትር ነኝ አለ ይላል። ለዝንቱ ቃል ኮንዎ አጋንንት ተዘቢጦሙ ወይቤሉ ኦ ክርስቶስ ወልደ እግዚአብሔር ምንት ብነ ምስሌከ እንዘ ታመነድበነ ዘይንበለ ዘመኑ። የእግዚአብሔር ልጅ ክርስቶስ ወይ ካንተ ጋር ምን አለን? ጊዜያችን ሳይደርስ ልታጠፋን መጣህን? ብለው በትር መሆኑን የሕይወት ዛፍ መሆኑን አጋንንት መሰከሩለት። ስለዚህ እስመ ሰማዕተ ቃላቲሁ ምግባሩ ወይቤ አነ ውእቱ ህብስተ ሕይወት ዘወረደም ሰማይ፣ እኔ ከሰማይ የወረደ የሕይወት እንጀራ ነኝ ብሎ ነበር። ለዝንቱ ቃል ኮንወ ሰብ ጸጊቦሙ እምሃምስቱ ህብስት፣ የሕይወት እንጀራ ለመሆኑ ከ5 እንጀራ ከ2 ዓሣ 5000 ሰዎች ጠግበው መሰከሩለት። ስለዚህ ጌታችን ኢየሱስ ክርስቶስ በተግባሩ የሚመሰክር ጌታ ነውና ትንሣኤ መሆኑን በቃሉ እንዳስረዳን፣ በተግባር እንዳስተማረን፣ በትንቢት እንዳስተነበየ፣ በምሳሌ እንዳስመሰለ፣ በቃሉ ሙት እንዳስነሳ፣ በቃልም በተግባርም እንደተናገረ ተነሳ። እሱ ሕይወት ነውና ብሎ ነግሮናል። ክርስቶስ ሕይወት መሆኑ መስክሮ ነበር። ተነሳ። ተነስቶም ለሴቶቹ ታየ፣ ለሐዋርያት ተገለጠ። በኋላስ መነሳቱን በምን አረጋገጠ? ከደቀ መዛሙርቱ ጋር 40 ቀን አብሮ በመኖር ዕለቱን ተነስቶ አድርጎ ቢሆን አልተነሳም ውሸት ነው ይባል ነበረ። ለስም አጠራሩ ክብር ምስጋና ይግባውና ትንሣኤው እውነት መሆኑን ለማስረዳት ከደቀ መዛሙርቱ ጋር 40 ቀን አብሯቸው ቆየ፣ ታያቸው። የዮሐንስ ወንጌል ምዕራፍ 21 ላይ እንደምናነበው በጥብርያዶስ ባህር ላይ ተገልጦ አሳ አብሯቸው በላ። በዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው በተዘጋ ቤት ገብቶ ትንሣኤውን ገለጠ። የእናቱ ድንግልና ሳይጣስ ተጸንሶ ሳይለወጥ ለመወለዱ፣ በተዘጋ ማህፀን ለመወለዱ፣ በታተመ ማህፀን ለመወለዱ በተዘጋ መቃብር ሳይከፍት ተነሳ። በተዘጋ መቃብር ሳይከፍት ለመወለዱ በተዘጋ ቤት ሳይከፍት ገብቶ ለደቀ መዛሙርቱ ሰላምን ሰጣቸው። ትንሣኤውን ለሐዋርያት ገለጠ።
ይህ ብቻ አይደለም፣ አርጎ መንፈስ ቅዱስን ላከ። ስለዚህ ምን አለ ቅዱስ ጳውሎስ? ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ። ሮሜ ምዕራፍ 1 ቁጥር 4 ላይ ሞትን ድል አድርጎ በመነሳቱ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ እንደሆነ ገለጠ ይላል።